ማግኔቲክ ሂል በህንድ በካናዳ እና በተለያዩ የዓለም ክፍሎች የሚገኘውና መግነጢሳዊ ተራራ ተብሎ የሚጠራው አስገራሚ ክስተት ተለው ቀርቧል። የመኪናውን ሞተር አጥፍተው ፍሬኑን ለቀው መኪናው በራሱ ጊዜ ወደ ላይ ቁልቁለት ሳይሆን አቀበት ሲጓዝ ብታዩ ምን ይሰማችኋል? ይህ አስማት አይደለም ወይም የፊልም ድራማ። በዓለም ላይ የመሬት ስበት ወይም ግራቪቲ ህግ የማይሰራባቸው የሚመስሉ ጥቂት ቦታዎች አሉ። ዛሬ ይዘናችሁ የምንጓዘው መኪናዎችን ወደ ላይ ወደ ተራራው አናት በሚስበው ሚስጥራዊ መግነጢሳዊ ተራራ ነው። ከጀርባው ያለው እውነተኛ ሳይንስ ምንድን ነው? ወይንስ ቦታው በእውነት መናፍስት ያለበት ነው? እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በጣም ታዋቂው መግነጢሳዊ ተራራ የሚገኘው በህንድ ላዳክ ግዛት ውስጥ ነው። በተጨማሪም በካናዳ፣ በአውስትራሊያ እና በሌሎች ሀገራት ተመሳሳይ ቦታዎች አሉ። እነዚህ ቦታዎች ላይ መኪናዎች በሰዓት እስከ 20 ኪሎ ሜትር በሚደርስ ፍጥነት ወደ ላይኛው ጋራ ሲሳቡ ይታያሉ። የአካባቢው ሰዎች ለዘመናት የሚያምኑት ታሪክ አለ። ይህ መንገድ በአንድ ወቅት ወደ መንግስተ ሰማያት የሚወስድ መንገድ ነበር ይላሉ። ብቁ የሆኑ ሰዎች መኪናቸው በራሱ ጊዜ ወደ ላይ እንደሚሳብላቸው፣ ብቁ ያልሆኑት ግን መንቀሳቀስ እንደማይችሉ በታሪክ ይተርካሉ። ይህ ክስተት ለማብራራት ሳይንቲስቶች ሁለት ዋና ሀሳቦች ያቀርባሉ። አንደኛው የመግነጢሳዊ ኃይል መላምት። አንዳንድ ሰዎች ተራራው በውስጡ ግዙፍ የሆነ መግነጢሳዊ ማዕድን ይዟል ብለው ያምናሉ። ይህ ኃይል ብረታ ብረት የሆኑ መኪናዎችን ይስባል የሚል እምነት አለ። ነገር ግን ይህ መላምት በሳይንሳዊ መረጃዎች አልተደገፈም። ምክንያቱም መግነጢሳዊነቱ መርከቦችና አውሮፕላኖችንም ሊረብሽ ይገባ ነበር። ሁለተኛ የአይን ቅዠት። እውነታው ይሄ ነው። ሳይንቲስቶች እንደሚሉት ከሆነ ሚስጥሩ የመሬት ስበት መጥፋት ሳይሆን የአይናችን ቅዠት ነው። መንገዱ በዙሪያው ባሉት ተራራዎችና አድማስ ምክንያት ቁልቁለት ቢሆንም ለአይናችን ግን አቀበት ይመስላል። የተራራው አቀማመጥና የአድማስ መስመር መጥፋት አእምሮአችን መሬቱን በተሳሳተ መንገድ እንዲተረጉሙ ያደርገዋል። መኪናው በትክክል ወደ ታች እየወረደ ነው፣ ግራቪቲ እየሰራ ነው። ነገር ግን በዙሪያው ያለው ተፈጥሮ አቀበት ላይ እንደሆነን አድርጎ ያሳምናል ይላሉ። እንግዲህ የመግነጢሳዊ ተራራ ምስጢር መናፍስት ወይም አስማት ሳይሆን ተፈጥሯዊ፣ በአይናችንና በአእምሮአችን ላይ የምታደርገው አስገራሚ ጨዋታ ነው። ቦታው መግነጢሳዊ ባይሆንም እንኳን ያንን ስሜት በአካል ማየቱ ግን እጅግ ያስደምማል። እናንተስ እንዲህ አይነት አስገራሚ አእምሮን የሚያደናግሩ ቦታዎች አይታችሁ ታውቃላችሁ? ወይንስ ይህ ቦታ ለመጎብኘት ፍላጎቱ አላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስከምንገናኝ ሰላም ቆዩን።